ብፁዕ አቡነ አብርሃም እውነታውን አጋለጡ። ብፁዕነታቸው በተደጋጋሚ የንገድልሃለን መልእክት በስልኬ እየደረሰኝ ነው በማለት ተናገሩ። እጅግ አሳዛኝ በሆነ ሁኔታ በርካታ ኦርቶዶክሳውያን ካህናት በግዳጅ ለውትድርና እየታፈሱ እንደሆነ ተሰማ። በአማራ ክልል የሚገኙ ኦርቶዶክሳውያን በእርዳታ ስም ሃይማኖታቸውን እንዲቀይሩ እየተደረገ እንደሆነ ታወቀ። ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦች እንደምንሰነበታችሁ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እንግዲህ የብፁዕ አቡነ አብርሃምን ንግግር ብፁዕነታቸው እንግዲህ በአንደበታቸው ብዙ የእንገላሃለን ዛቻ መልእክት በስልኬ ይደርሰኛል ማለታቸውን ተከትሎ በርካታ ኦርቶዶክሳውያን ይህንን ጉዳይ በስፋት አሰራጭተውት እየተቀባበሉት ይገኛሉ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ከአሽማል ሚዲያ ጋር ከሰሞኑ በዓለ ልደትን በማስመልከት በነበራቸው ቃለ ምልልስ ላይ ብዙ የእንገላሃለን ዛቻና ማስፈራሪያ በስልካቸው እንደሚላክባቸው አበክረው ተናግረዋል። ይህም ጉዳይ በርካታ ኦርቶዶክሳውያንን እያስቆጣም ይገኛል። አንድን ሊቅ፣ አንድን ታላቅ አባት ወይም አንድን ታላቅ ጳጳስ እንገላሃለን ብሎ በስልክ መልእክት የሚልከው ሰው ቆም ብሎ ማሰብ አለበት። ይህ አይነቱ ማስፈራሪያ ዝም ሊባል አይገባም የሚሉ ድምጾችም በርከት ብለው እየተሰሙ ይገኛሉ። ይህ የኢትዮጵያዊነት ወግና ባህል ባልሆነ መልኩ እጅግ በሚያሳፍር ሁኔታ አንድ በስጋ የሞተን ታላቅ አባት ታላቅ ጳጳስ በአደባባይ ማስፈራራት ትክክል እንዳልሆነም በርካቶች እየተናገሩ ይገኛሉ። ይህንንም መልእክት የሚልኩ አካላት ከዚህ ድርጊታቸው ሊቆጠቡ ይገባል። እኚህ ታላላቅ አባቶች መነኮሳት ናቸው። ዓለምን ንቀው ወደ ገዳም የገቡ እኛን የሚያገለግሉ ቅድስት ቤተ ክርስቲያንንም የሚጠብቁ አባቶች ሆነው ሳሉ እንዴት እንዲህ አይነት መልእክት ይላክላቸዋል? እንዴትስ ማስፈራሪያ ጭምር ይደርሳቸዋል? በማለትም በርካታ ኦርቶዶክሳውያን ይህንን ጉዳይ በእጅጉ እየተቃወሙት ይገኛሉ። ታዲያ መልእክታቸውንም ካደረሱ በተለያዩ ማህበራዊ ሚዲያዎች ላይ ሀሳባቸውን ካሰፈሩ ኦርቶዶክሳውያን መካከል እንግዲህ ካነሱት ሀሳብ መካከል አንድ ግለሰብም ባሰፈረው መልእክቱ ላይ እንደተናገረው ከሆነ ብፁዓን አባቶችን በማስፈራራትና በማዋከብ የሚለወጥ ነገር የለም። ራሳቸውን በቤተ ክርስቲያን ክብር ማንንም ሳይፈሩ ከሃይማኖቴ ጋር ነፍሴ ትወጣለች ያሉ ቆራጥ አባቶችን ማስፈራራት እንዲሁም ደግሞ የግል ስልካቸው ላይ የማያውቁት ያውም ደግሞ በግል ስልካቸው ላይ የማያውቁት ሰው እንዲህ አይነቱን መልእክት መላኩ በራሱ እጅግ ንቀትና ድፍረትም ጭምር ነው በማለትም ተናግረዋል። ይህ የብፁዕነታቸው የብፁዕ አቡነ አብርሃም ንግግርም በርካቶችን ልባቸውን የነካም ሆኗል። እንዲሁም ደግሞ ብፁዓን አባቶች ሊከበሩ ሲገባ እንዴት እንዲህ ባለ መልኩ ማስፈራሪያና ዛቻ ይደርስባቸዋል በማለትም ሀሳባቸውን እየሰነዘሩም ይገኛሉ። ይህ ጉዳይም ዝም ሊባል አይገባም የሚሉ ድምጾችም በርከት ብለው እየተሰሙ ይገኛሉ። እንግዲህ ብፁዕነታቸው ብፁዕ አቡነ አብርሃም ቆራጥ አባት መሆናቸው ይታወቃል። ማንንም ሳይፈሩ ለቤተ ክርስቲያን፣ ለምእመኑ፣ ለበጎቻቸው ጠበቃ የሚሆኑ አባት መሆናቸው ይታወቃል። ብፁዕነታቸው የሚያስተላልፉት መልእክት እንኳን ሳይቀር በርካቶች በጉጉት ምን አሉ ምን ተናገሩ ብለው አንደበታቸውን የሚጠብቋቸው ታላቅ አባት ሆነው ሳሉ እንዲህ ባለ መልኩ የግድያ ዛቻ ማስፈራሪያ ጭምር በብፁዕነታቸው መላክ በእጅጉ ንቀትም ጭምር ነው። ውድ የጊዜ ቲዩብ ቤተሰቦቻችን በዚህ ሀሳብ ላይ ያላችሁን መልእክታችሁን፣ ሀሳብ አስተያየታችሁን በመልእክት መስጫ ሳጥናችን ላይ ማስፈር ትችላላችሁ። ሌላኛው መረጃችን ደግሞ ከወደ ሀገረ ዩክሬን የተሰማ እጅግ አሳዛኝ ክስተት ነው።
በሀገረ ዩክሬን ኦርቶዶክሳውያን ካህናት በግዳጅ ለውትድርና እየታፈሱ መምጣታቸውንና እንዲሁም ደግሞ በዚህም የተነሳ በርከት ያሉ ምእመናን ቁጣ እንደተቀሰቀሰባቸው እየተነገረ ይገኛል። እንደሚታወቀው ሀገረ ዩክሬን እንግዲህ በጦርነት እየታመሰች እንደሆነ ይታወቃል። ሀገረ ዩክሬን ከሩሲያ ጋር በጀመረችው ጦርነት እንግዲህ በርከት ያሉ አመታት ተቆጥረዋል። አሁን ድረስ ማዋራት ያልቻለው ይህ የሀገረ ዩክሬንና የሩሲያ ጦርነትም ከፍ ብሎ በአሁኑ ሰዓት በኦርቶዶክሳውያን ዘንድ እጅግ ትልቅ ስጋትም እየሆነ መጥቷል። በሀገረ ዩክሬን አንድ ካህን በሕክምና ላይ እያሉ በግዳጅ ለውትድርና መወሰዳቸውን ተከትሎ እንግዲህ ከፍ ያለ ተቃውሞም በዩክሬን በአንድ ክልል የሚገኝ የዩክሬን ኦርቶዶክስ ቤተ ክርስቲያን አገልጋይ የሆኑት ሊቀ ካህናት ቫሲል ድራሁን በሆስፒታል ውስጥ በሕክምና ላይ እየተገለገሉ ሳሉ በግዳጅ ለውትድርና መወሰዳቸውን ተከትሎ ነው እንግዲህ ምእመናን ቁጣቸውን በመግለጽ ላይ የሚገኙት። በባለፈው በፈረንጆቹ በታህሳስ ወር በራኮቫ መንደር የሚገኘው የቅዱሳት አነስት ቤተ ክርስቲያን አስተዳዳሪ የሆኑት አባ ቫሲል ድራሁን በክልሉ ሆስፒታል ውስጥ ተገኝተው ከሙበት ወቅትም በወታደራዊ ምልምል ማዕከል አባላት ተይዘው መወሰዳቸውን ተከትሎ ነው እንግዲህ በርካቶች ቁጣቸውን ያሰሙት። ካህኑ በጤና እክል ምክንያት በሕክምና ላይ እየተገለገሉ ባለበት ወቅት ለውትድርና መወሰዳቸውን በምእመናን ዘንድ ከፍተኛ ድንጋጤም የፈጠረ ሲሆን ከዚህም ከፍ ባለ ሁኔታ ምእመናን የተቃውሞ ድምጻቸውን እንዲያሰሙም ምክንያት ሆኗል። ይህንንም ድርጊት የተቃወሙ በርካታ ምእመናንም በኡዝሆርድ ከተማ በሚገኘው የወታደራዊ ምልምል ማዕከል ወይም ቲአርሲ ደጃፍ ላይ ተገኝተውም ሰላማዊ ተቃውሞ ያደረጉ ሲሆን በሰልፉ ላይም የተገኙት የቤተ ክርስቲያኑ አባላትም የሚከተሉትን ዋና ዋና ጥያቄዎችም ለዚህ የወታደራዊ ምልመላ ማዕከልም አቅርበዋል። ከምእመናኑ ጥያቄዎች መካከል ካህኑ የታመሙ መሆናቸው እየታወቀ በቁጥጥር ስር የዋሉበት የሕግ አግባብ እንዲብራራልን እንፈልጋለን ያሉ ሲሆን ከዚህም በተጨማሪ ደግሞ የሃይማኖት አገልጋዮች ያላቸው የህሊናና የሃይማኖት ነጻነት መብትም እንዲከበር ጠይቀዋል። ወታደራዊ ማዕከሉም ለተፈጠረው ሁኔታ አስቸኳይ ምላሽ እንዲሰጥም ጥያቄ ጭምር አቅርበዋል። በሀገረ ዩክሬን ውስጥም ተባብሶ በመጣው በዚህ ጦርነት ምክንያትም የሚካሄደው የግዳጅ ምልመላ በሃይማኖት አባቶች ላይ ጭምር መተግበሩ አወዛጋቢ መሆኑም ተነስቷል። ከዚህም ቀደም ሲል በተመሳሳይ ሁኔታ እንግዲህ በግዳጅ ተወስደው ወታደራዊ ስልጠና ላይ ነበሩ አንድ ካህንም ህይወታቸው ማለፉንም የዜና ምንጮች አስታውሰዋል። ታዲያ የአካባቢው ባለስልጣናትም እስካሁን ድረስ በዚህ ጉዳይ ላይ የሰጡት ምንም አይነት ይፋዊ ምላሽ እንደሌለ የተነገረ ሲሆን ምእመናኑ ግን መንፈሳዊ መሪያቸው እንዲፈታላቸውና ከዚህ ወታደራዊ ምልምል ማዕከልም በአስቸኳይ እንዲለቀቁላቸው ጥያቄያቸውን እያሰሙ ይገኛሉ። ሌላኛው መረጃችን ደግሞ በአማራ ክልል ስለተፈጠረው እጅግ አስነዋሪ ድርጊት የሚያስቃኘን ይሆናል። በአማራ ክልል እንግዲህ በሰብአዊ ድጋፍ ስም የተደራጁ ማህበራት የኦርቶዶክሳውያኑን እምነት እያስቀየሩ እንደሆነ ተሰምቷል። ይህንንም ቅድስት ቤተ ክርስቲያን አወግዛዋለች። የተዋሕዶ ሚዲያ ማዕከል ባወጣው መረጃ መሰረት እንግዲህ የአማራ መልሶ ማቋቋምና ልማት ድርጅት የሰብአዊ ድጋፍ አሰጣጥ መርሆችን ስለ ማክበር በሚል ጥሪም ቀርቧል። አመልድ ኢትዮጵያ የተሰኘውም ድርጅት እንግዲህ ማንኛውንም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖና አድሎ ሊያከናውን እንደሚገባም ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆችም ያዘዋልም ተብሏል። በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ እንግዲህ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይንም ደግሞ አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ የማግኘት እንዲሁም ደግሞ የመገልገል መብት እንዳለው ተቀምጧል። ይሁንና ይህንን በጣሰ መልኩ እንግዲህ በአማራ ክልል የሚሰጡ ሰብአዊ ድጋፎችም የምእመናኑን መብት በጣሰ መልኩ ምእመናን በግዳጅ ሃይማኖታቸውን እንዲቀይሩ እየተደረገ ይህ ድጋፍ እንደሚሰጣቸውም ታውቋል። ታዲያ በአንዳንድ የአማራ ክልል አካባቢዎች ላይ የሰብአዊ ድጋፍ አሰጣጥ መርህን የሚጥሱ ተግባራትም እየታዩ መሆናቸውን ተከትሎ የአማራ መልሶ ማቋቋምና ልማት ድርጅት የሰዎችን
ሰብአዊ ክብር እምነትና ሞራል ባልጠበቀ መልኩ ድጋፍን የእምነት ማራመጃና ማስፋፊያ መሳሪያ በማድረግም ተረጂዎችን ለተጽዕኖ የመዳረግ ሁኔታዎችም መስተዋላቸው እጅግ አሳሳቢም ሆኗል። በዚህም የተነሳ እንግዲህ ቅድስት ቤተክርስቲያን ይህንን ጉዳይ በጽኑ አውግዛዋለች። ድርጊቱም በሰብአዊ ድጋፍ ስራ ላይ የተሰማሩ ድርጅቶችን መልካም ስም ከማጉደፍ ባለፈም የተረጂዎችን ሞራልና ሰብአዊ ክብር የሚነካ እንደሆነም እየተነገረ ይገኛል። አመልድ ኢትዮጵያ የተሰኘው ይህ ድርጅትም በኢትዮጵያ በተለይም በአማራ ክልል ለረጅም ዓመታት በሰብአዊ እርዳታና በልማት ስራዎች ላይ በንቃት የተሳተፈ ድርጅት እንደመሆኑ መጠንም ሰብአዊ ድጋፍን ለእምነት መቀየሪያና ዜጎች እምነታቸውን እንዲቀይሩ መጠቀም ከዓለም አቀፉና ከሀገር አቀፉ የበጎ አድራጎት መሪዎች ያፈነገጠ መሆኑንም በጽኑ እናምናለን የሚሉ አካላትም በስፋት ድምጻቸውን አሰምተዋል። የወገኖቻችንን ችግር እንደ አጋጣሚ በመጠቀም የሚፈጸሙ ማናቸውም በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት እንዲሁም ደግሞ እምነት የማስቀየር ጥረትንና የሞራል ግድፈቶችን በጽኑ እናወግዛለን የሚሉ ድምጾችም ተሰምተዋል። በመሆኑም በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት እንግዲህ በስራ ላይ የተሰማሩ የትኛውም የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖቻችንን እምነት፣ ባህል፣ ክብርና ሞራል በጠበቀ መልኩ የተረጂዎችን ነጻነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንድትከላከሉ ጥሪያችንን እናቀርባለን ሲል አመልድ ኢትዮጵያ ይህንን አሳስቧል። እንደሚታወቀው የማህበረ ቅዱሳን ብሮድካስት አገልግሎትም በዚህ ጉዳይ ላይ ሰፋ ያለ ዝግጅት ዶክመንተሪ ጭምር ሰጥቶ እንደነበር እናስታውሳለን። በአማራ ክልል የሚገኙ በርከት ያሉ ኦርቶዶክሳውያንም በድጋፍ ስም ሃይማኖታቸውን እንዲቀይሩ መገደዳቸውን ተከትሎ በርካቶችም ይህ ጉዳይ የቤተ ክርስቲያንን እንዲሁም ደግሞ የምእመናንን ክብር የሚነካ ጉዳይ መሆኑንም እየገለጹ ይገኛሉ። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝነላችሁ መረጃችን ይህን ይመስል ነበር። በዚህ መረጃ ላይ ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን። ሰናይ ጊዜ ለእናንተ ተመኘን።